ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ሞረሽ የአብዮታዊ ሰራዊት የሲምባ ፈተና የመጨረሻው ክፍል። ሌሊቱ እየገፋ ሲሄድ የቀኑ ድካምና የድብደባ ህመም ተጫጭኖኝ ከተቀመጥኩበት መደብ ላይ ተፈነገልኩ። እንደ ስምምን አድርጎ እንቅልፍ ሸለብ ሲያደርገኝ የቀኑ አሰቃቂ ትርኢት ይታየኝ ጀመር። ከኔ በኋላ የደረሰው ሟች ጓደኛዬ በሳቅ እየተንከተከተ መጥቶ አጠገቤ ሲደርስ ጭንቅላቱ ይጠፋብኝና ከአንገቱ በታች ያለው አካላቱ ብቻ አጠገቤ ቆሞ ሲወዛወዝብኝ ባንኜ ተነሳው። ከዚያ ወዲያ ቢደክመኝ መተኛት አልቻልኩም። ሰውነቴ እየተንቀጠቀጠ ኩርምት ብዬ በተቀመጥኩበት ስለ ቀጣዩ ህይወት ያሰላስል ገባው። ወደፊት እንዴት ነው የምሆነው? በቃ ምርኮኛውኝ መቅረቴ ነው? ነገስ ምን ይፈጠር ይሆን? የማውቀው ነገር የለም። በህይወት ለመቆየት ያለኝ አማራጭ አንድ ነው፣ የጌታዬን ቃል መጠበቅ ብቻ። መንፈሴን አረጋግቼ ለመኖር ከራሴ ጋር ተስማማው። ሆኖም እስከ 2 ሳምንት ድረስ ሌሊት ቅዠት አልተለየኝም ነበር። ከወር በኋላ ሰውነቴ እየተመለሰ ጀርባዬም እያገገመ ሄደ። በራያና ቆቦ ዙሪያ ድንገት ሳይታሰብ ብቅ ብለው 3 ቀን ባልሞላ ጊዜ ውስጥ በጥንትናቸው የወጣው በራያ አባባል ጠጉረ ልውጦች ከትግሬ የመጡ ሽፍቶች ወሬ እንዳምና ክረምት እየተረሳ በሄድም ተበታትነው በህይወት የተረፉትን አንዳንድ ሽፍቶች የማደኑ ሴራ ግን አልቆመም። አንዳንድ ባላገሮች እንደኔ ማረኳቸውን ጓዶች መንግስት የደረሰብን እንደሆነ ይቀጠናል በሚል ስጋት ለቆቦ አሳልፈው ሰጥተዋቸዋል። አንዳንዶቹም እየገደሉ በየቤታቸው ጓሮ እንደቀበሩ ይወራል። የኔ ጌታ ግን አንዳቸውንም አልፈጸመብኝም። አሳልፎ መስጠትም ሆኖ ገለው መቅበር የሚባሉን ሐሳብ አልተቀበለውም። የራያ የባህል ልብስ የሆነው የጋቢ ግልድምና ቅቤ የጠገበ ጥብቆ ተገዝቶልኝ የእረኝነት ስራዬን ጀምሬያለሁ። በመጀመሪያዎቹ 2 ወራት ጌታዬ ሙሉ እምነቱን ስላልጣለብኝና እንዲሁም የአካባቢው ሰው ጸጉረ ልሙጥ እያለ ጥርጣሬ እንዳያድርበት በመስጋት ከብቶቹን ለግጦሽ ከማውልበት የተራራው ጥግ ድረስ ጌታዬ ራሱ አብሮኝ እየዋለ አንዳንዴም ደግሞ ከኮበሎቹ ጋር ይልከኝ ነበር። ማሽላ ቆረጣው፣ ለከብቶች የሚሆነውን ድርቆሽ አጨዳውሎ ጀንበር ሲጥልቅ ከከብት ግቢ ተሸክሞ መግባት የየለት ስራዬ ሆነ። አጭዳና የደቦ ስራ ሲኖር ከጌታዬ ልጆች ጋር በመሄድ ከሀገሬው ሰው የምገናኝበት ጊዜም ነበር። አንዳንዱ ትኩር ብሎ ያየኝና የማን ነው ከየት መጣ እያሉ አድራሻዬን ያጣራና የጌታዬ እረኛ መሆኔን ሲገለጥለት በማለት ዝም ይላል። ሐሜት ነው እንጂ ጌታዬን ደፍሮ ሽፍታ አስጠግታል የሚለው አይገኝም። እንዲህ አይነት ከሰው የሚገናኝ ስራ ሲኖር አዘውትሮ ሜድ ሲያምረኝም ለደህንነቱ ጥሩ ስላልነበር ወሬው እየተዛመተ ከሄደ ጥርጣሬ እንደሚያስከትል በመገመት ጌታዬ ያከላከለኝ ነበር። ሞረሽ፣ ያንተ ስራ ከብቶቹን መጠበቅ ብቻ ነው። ለከብቶቼ የተስማማሃቸው አንተ ነህ። አየህ፣ አንተ ከመጣህ እኮ አውሬ የበላው ከብት አልተገኘም። በይ ላይ ምርጥ ተለቃቀማቸዋል መሰል ሰውነታቸው ታየኮ ይለኛል። ከግጦሽ ቦታ መልስ የሚታለቡትን ላሞች ለብቻ ነጥልና የጌታዬ ሚስት አራክባ እስክትመለስ በተራ በተራ የተጣበሱትን ጥጆች በመያዝ አግዛታለሁ። ታዲያ አንድም ቀን ትኩር ብዬ አይቻት አላውቅም። እሷን ብትሆን ደፋ ቀና ከማለቷ በስተቀር ባጠገቧ መቆሜም ልብ የምትለው አይመስለኝም። ከእግዚአብሔር ሰላምታ ያለፈ ቀረቤታም አልነበረንም። ቀስ በቀስ ጌታዬ ጠባይን ሲለምደው ጥርጣሬ እየቀነሰ ጸባዩ የተለወጠ በመሄዱ ባለፈው ጊዜ በደረሰው ጥፋት ያለቁትን ጓደኞችን እያስታወሰ ጸጸት ገባው። ይህንኑ በድርጊት ለማስመስከር ነው መሰል
ለእኔ ደህንነት የሚያደርገውን ጥንቃቄ እንዲህ በማለት ያሳየኝ ጀመር። ሞረሽ ሰማህ ወይ? በዚህ ሰሞን የሚወራው ጩኸት ጥሩ ስላልሆነ ወደ ከብት ጥበቃ አትሄድም። ከኔ ጋር ከዩ አጥሩን ስናጠባብቅ እንውላለን። ኮበሎች ከብቱን ያሰማሩ ይለኛል። አንዳንድ ጊዜ ደግሞ ለበገበያ ወደ ቆቦ ብቅ ብሎ ሲመጣ በህይወት ተርፈው በደርግ እጅ ስለወደቁት ጓዶች በከተማ የሚወራውንና በገጠር ውስጥ ተበትነው የደረሱበት ሳይታወቅ ስለቀሩት የሚናፈሰውን ተባራሪ ወሬ እያመጣ ያቀምሰኛል። እንዲህ ያለውን ሲያነሳሳብኝ አጋጣሚውን ተጠቅሜ ጌታዬ እባክህ ይህ ሁኔታ ስር ሰዶ ወሬ መቼም አይደበቅም፣ ከደርግ ጆሮ የገባ እንደሆነ አሰሳ አደርጋለሁ ቢል በእኔ የተነሳ በአንተና በቤተሰብ ላይ ችግር ሊደርስብህ ይችላል። ያገኘ ሰው ይዞ እንዲያስረክብ ተነግሯል ብለኸኛል። ታዲያ ሽፍታ ደብቆ ይቀልባል። ያውም የእኛ ስማችን የከፋ ነው። የኢህአፓ ተጋዳይ በቤቱ ደብቆ አስቀምጧል ተብሎ የተወራብህ እንደሆነ ጉዳዩ ይከፋብሃል። ምን አለ በቶሎ የመንገዴን ነገር ዘዴ ብትፈልግለት እለዋለሁ። በአንድ በኩል የራሴ ደህንነት እያሳሰበኝ፣ በሌላ በኩል ደግሞ የሰውየው ደግነትና ሩሩነት ሳያንሰው በእኔ የተነሳ የሚደርስበት አበሳ እየታየኝ፣ ሆኖም ጌታዬ በራሱ የኮራ በአገሩ የሚተማመን ባላባት ነበርና በደብሩና በአካባቢው የሚናፈሰው ተባራሪ ወሬ የሚያስጨንቀው አልሆነም። ይልቁንም እኔ በአጋጣሚው በማቀርብለት አስተያየት ይቀልድና አናንቆ ሞረሽ አትስጋ፣ አንተ እኮ ልጄ ነህ እንጂ ምንድን ነው ያልከኝ? ተጋዳይ ሽፍታ አይደለህም ይልና ጥሎኝ ይሄዳል። ከመላመዳችን የተነሳ ባሳየው ታማኝነትና ቅንነት ልቡ የተነካ ይመስለኛል። በተጨማሪ ጉልበቴንም ሳይወዱ አልቀረም። እኔም በሆን ያለ ልግም አቅም የቻለውን ሁሉ ነበር ይመሰራለት። በተቻለ መጠን አግባብቶ ቢጤን ፈላልጎ ሊድረኝና ቤት ይዤ አብሬው እንድኖር የሚፈልግ ይመስለኛል። አንዳንዴ የመሄድን ነገር እንድረሳው የሚፈጥራቸው የፈጠራ ወሬዎች ሁሉ ያለ ምክንያት የማይሰነዘሩ እንደነበሩ ገምታለሁ። በጨዋታ መሃል ዛሬ ከሳምሬ የመጣ ሰው አግኝቼ ይለኛል። በጨዋታ የደረሰውንና በእናንተ አሰቃቂ ነገር ሳጫውተው እሱም መልሶ ያልታደሩ ተማሮች ለካስ ደርጌን አውቆ ነው በትግሬ በቀሩትም ላይ ዘምቶ ነበር። መቼስ አልተረፉትም አሉ። ጨረሳቸው። የተበተኑትንም እያሳደደ በመልቀም ላይ ነው አሉ በማለት አጫወተኝ ይልና ትክዝ ብሎ ለኔ ያዘነ በመምሰል አይ ገና ወደ ተስተፊትም ደና ቀና ይመጣል። እኔ ሲን ትግል ማለትን ወዲያ ትተህ እናትና አባት ካላገር ወደ ቤት አለዚያም እዚሁ ይሻላል ካልክኔም አይከፋኝ ሞረሽ ይለኛል። በየጊዜው ስለ ጉዞዬ እንዳላነሳበት ለማከላከልና ለማረሳሳት ሲጣጣር በማየት ሰውየው በዋዛ የማይለቀኝ ስለሆነ በራሴ ማድረግ ያለብኝን ዘዴ አውጥነጥናለሁ። ግን መልሶ ያው ድቅድቅ ጨለማ ነው። ከጌታዬና ከቤተሰቡ ተለይቼ ብቻዬን በመሆንበት ሰዓት በአእምሮዬ የተመላለሰ የሚመጣብኝ ያለፈው የተጋዳይነት ህይወቴ ብቻ ነበር። ከዚያ በፊት እንደ ሰው ከሰው ተወልጄ ከወንድምናት ከጓደኛ ከዘመድ ጋር ኖሬያለሁ። እንደ አቅሜ ማፍቅሬ ተፈቅሬ ያውቃለሁ። ሁሉንም በከተማ የኖርኩትና ያሳለፍኩትን ህይወት እንዳላስታውስ የሚገርድ ታሪክ ስለተፈጠረብኝ ከተጋዳይነት በፊት የነበረው ህይወቴን የማስታውስበት ቦታ አልነበረኝም። እኔው ራሴ በግድ ላስታውሰው ብዬ ካልፈለግኩት በቀር ድቅን የሚልብኝ አሲምባ ብቻ ነው። ሰገነይቲ፣ ዛላምበሳ፣ አዲሮ፣ ክልታውላሎ የትግራይ ምድርና የኢሃፓ ተጋዳዮች ህዝቡ ውል ይልብኛል። ዳግም ተመልሼ የምደርስበት አልመስለ ሲለኝ እንባዬ ባይኔ ግጥም ይላል። በባርነቴ ጊዜ ለአንድ አፍታም እንኳን ቢሆን ቤተሰቦቼ የተወለድኩበትና ያደግኩበት ሰፈር ጓደኞቼ ትዝ ብለውኝ ያውቁም። ለምንድን ነው ጎበዝ ኢሃፓነት ልክፍት የሆነው? በሄዱበት የማይለቅ ከትብት ጋር ከመወለድ ጋር እንደተቆራኘ ትውልድ መንፈሱም ትዝታውም ከለከፈ የማይሽር ቀልብ የሚሰውር ምትሃት የሆነው ጌታዬን እንኳን ሳይቀር የሚያስደንቀው አልፎ አልፎም ገፍቶ የሚጠይቀኝ በጨዋታዬ መሃል ሳት ብሎኝ
ስለ ዘመዶቼ አንስቼበት አለማውቄ ነው። ሞረሽ የውነሳ ሆኖ እናት አባት የለህም ይለኛል። ጨዋታዬን ሰምቶ አሉኝ እለዋለሁ ፈገግ ብዬ። በህይወት አሉ? አዎ ይኖራሉ። በረሃ ስወጣ አልሞቱም ነበር። ምን ነው ሳታነሳቸውም? እነሱንም እኮ ባላማ ከለወጥኳቸው ቆየው። አሁን የኔ እናትና አባት የድርጅት አላማ ሰፊው ህዝብና ጓዶቼ ናቸው ስለው ይሄ የማይረባ ጨዋታ ሄዶ ልጅ ከልጅነቱ አይዘልም የሚሉት ሐሰት የለውም ለካስ ይለኛል እጁን እያወናጨፈ። እኔም ፈገግልና አየጌታዬ ከቤት ከወጣው ብዙ ጊዜ ሆኖኛል። ከዚያ ወዲህ የደመርኳቸው በክፉም በደጉም ያገኘዋቸውን ተካፍለን ደስታንም ስቃይንም አብረን እየቀመስን ባላማ ተሳስረን የቆየነው ከኔ መሰል ጓደኞችና ከአርሶ አደሩ ጋር ስለሆነ ስለው ያቋርጠኝና ቢሆንም ከጨዋታ ሁሉ ይሄ ብቻ አይጥመኝም። ይልቅ የእናት አባት ጋር ዘመድ መሃል አላደኩም ብለህ ገልጣህ አጫውተኝ በማለት ሲያደናቅፈኝ የተገዳይነትና የኢሃፓነት ትርጉም እንደኔ ባይሰርጸው ነው በማለት ጨዋታችንን በሌላ ተቀላልጄ እለውጠዋለሁ። አንዳንዴ ደግሞ ሞረሽ ይሄ እናንተ አላማ ያደነጋግረኛል። እናት አባትን ወንድምን የሚያስረሳ አላማ ተሆነ እንዴት ለማያውቀው ላልተወለደው የኔ ቢጤ አፈር ገፊ ፍቅር ብሎ ለመሞት ተዘጋጅቻለሁ የሚለው ነገር በመልሰው በቀልሰው አልረዳህ አለኝ ይልና መፋቂያውን ወጣ አድርግና ምራቁን ጥቅ ይላል። ለማስረዳት አንዴ ወዲያ አንዴ ወዲህ ያልኩ የቃላት ማር ስደረድር እሱን ለመጠየቅና ለጨዋታ እንጂ ለኔ መልስ ግድም የሰጠው ሳይመስል ከንግግሬ ውስጥ የሚገባውን የተወሰነውን ብቻ ተቀብሎ ሀተታውን ሁሉ በሜዳ ያስቀረዋል። ከአሲምባ ከወጣው መንፈቅ ሊሞላይ ነው። ወደ ጓዶቼ የመመለሱ ነገር እየራቀኝ በሄደ ቁጥር መንፈሴ እየተረበሸ አሜሌም እየተነጫነጨ ጨዋታዬና ደስታዬ እየቀነሰ መጣ። ከብት ጥበቃውዬ ወደ ቤት የመመለስበት ሰዓት ሳይታወቀኝ ያልቅ የነበረውን ያክል ከመሰልቸት የተነሳ ቀኗ ልመሽልህ ሌሊቱ አልነጋልህ ይለኝ ጀመር። ማታ ከጌታዬና ከልጆቹ ጋር የማሳልፈው የጨዋታ ጊዜ ስለሚያስጠላኝ ደህና ደሩ ትንሽ ብርድ እያለኝ መተኛቴ ነው በማለት በጊዜ ወደ ጎጆ ያመራለሁ። የስሜቴ መለዋወጥ ለጌታዬ ጭምር ታውቆታል። እኔን ለማስደሰት ሲል ጎጆዬ ድረስ እየመጣ ሲያጫውተኝ ቢያመሽም አብዛኛው ንግግሩን አልሰማለትም ነበር። አንዳንዴ ሲኮረኩረኝ ቢያመሽ የወትሮውን ሳቅና ፈገግታዬን ማሳየት ሲያቅተው ምን አግኝተሃል ሞረሽ? የሰሞን ደግሞ ፊታ ላይ በምሳ ይለኛል። መጨረሻዬ ያሳስበኛል ጌታዬ። ምን አስቸኮለ? መቼ ጀመርክና? ይስቅብኛል። ጌታዬ ምሬን እኮ ነው። በዚህ አይነት እስከመቼ? ሞረሽ ከራያ ጦር ያተረፈ ጌታ እስኪፈቅድ። ምንዬ ትናንትን ዘነጋኸው? በማለት ዝም ያድርገኛል። የሄድኩበትን መንገድ አውቆታል። አንድ ቀን ከብቶቹን ግጦሽ ይዤ ስወጣ ዛሬ አብሬ እውላለሁ አለና ተከትሎኝ ሳለ መንገድ ላይ ሞረሽ ጓዶቼ የምትላቸው ሰዎች በህይወት ይኖር ይመስልሃል አለኝ። ጌታዬ የትግራይ ሰው እኮ እንደራያ ህዝብ አይደለ የት ይሄዳሉ አልኩና በነገሩ ጋር ሳደርገው ደረቅ ፈገግታ ሳየኝና ጊዜው ረዘመ ብዬ እኮ ነው ቦታ ቢለውጡ ሀገር ቢለቁ የት ብለህ ታገኛቸዋለህ? ጠይቄ ደርሳለሁ። ሀገሬው የሚሄዱበትን ያውቃል ብለህ ነው? የትም ቢሆን ፈልጌ ያገኛቸዋለሁ በይርኩ እንጂ አልኩና ትክዝ አልኩ። እንደፈቀድክ አለና አንገቱን ሰበር አድርጎ በትካዜ ስሜት እንዲህ አለኝ። ሞረሽ የሰሞን አመለ ሲለዋወጥ ጓዶቼ የምትላቸውን ሰዎች በመናፈቅ እንደሆነ ተረድቶኛል። በመቆየት መልመድ አይቀርምና የው እኔው ጋር ብትለምድልኝ ብዬ በዘዴያ ሰንብቼ ቆየ። የኔ ክጃሉት አልሆነም። አንተን ከማስለመድ ቆቅ ማርባት ይቀለኝ ነበር። መቼም የከጀልኩት ባለመያዙ ሐዘን ቢገባኝም
ወንድሞቼ ወደምትላቸው ሰዎች እንድትሄድ ወንዝ የሚያሻገር ሁነኛ ሰው በማፈላለጉ ላይ ነኝና አትቆዝም። እንደ ቀናኝ ሳሉል ሳላደር ሰድሃለሁ አለኝ። ጆሮዬ የሚሰማውን ተጠራጥሮ ከዓይኑ አገኝ ይመስል ትክ ብዬ አየሁት። የሐዘን ፊት፣ ተስፋ የቆረጠ አስተያየት ነበር ያነበብኩት። ጌታዬ የደረክልኝን መልካም ነገር ሁሉ እስከ ሕይወቴ ፍጻሜ አድረሳም። ቤተሰቤንና ትምህርቴን ትቼ የመጣሁበት ዓላማ ስለሆነ በምንም ነገር ለውጦ አልተቻለኝም። ይህ ባይሆንብኝ ካንተ ተለይቼ ባልሄድ እመርጥ ነበር በማለት የሚሰማኝን ልገልጥለት ሞከርኩ። በሲቃ ተውጦ የምለፈልፈውን ያዳመጠኝ አይመስልም። አንገቱን ደፍቶ በተሰበረ መንፈስ በትካዜ ከፊቴ ሄድ ነበር። ከዚያ ቀን በኋላ ለብዙ ቀናት ወሬው ዳግመኛ አልተነሳም። በእኔ በጌታዬና በቤተሰቡ መሃል ያለው ግንኙነት የመጀመሪያዎቹ ሁለቶች አይነት ባይሆኑም የመሄድን ወሬ ከሰማ በኋላ ተሻሽሎ ነበር። አንድ ቀን ጌታዬ እንደተለመደው ለገበያ ወደ ቆቦ ሄዶ ሳለ ያለው ወትሮ በጊዜው ተመለሰ። ከብቶቹን ከምጠብቅበት የተራራ አንገት ሆኜ አሻግሬ ስመለከተው በጥድፊያ እርምጃ ጠረሩን እመር እያለ ወጣና እየተደነቃቀፈ እኔ ወዳለሁበት አቅጣጫ ሲመጣ አየሁት። አጠገቤ እስኪደርስ ፍጥነቱን አልቀነሰም። ዓይኔ ግራና ቀኝ ይቅበዘበዛል። ምን አገኘው በማለት ደርሶ እስክሰማው ቸኮልኩ። ቁጥቋጦውን ጥሶ ከፊቴ ብቅ እንዳለ ሞረሽ አለ። በል ከብቱን ተውና ፈጥነ ተከተለኝ፣ ቶሎ በል እያለ ያጣድፈኝ ጀመር። ጠይም ፊቱ ከሰል መስሎ ከንፈሩ ኩሽልል ብሎ ደርቆ ነበር። ምን ተፈጠረ? ምን መጣ? ለጥያቄ መልስ ሳይሰጠኝ ተከተለኝ ማሬ፣ ፍጠን፣ ቶሎ ቶሎ እያለ ፊቱን አዙሮ ወደ መንደሩ ሽቅብ ወጣ። እሱ ከፊት እኔ ከኋላ የተከታተልን ወደ ጎጆዋ ገሰገስን። ከጎጆዋ እንደደረስንም ቆማልንና ዙሪያው ገባውን ገልመጥ ብለን አይተን ወደ ውስጥ ዘዋልን። ወዲያውም ጥርቅም አድርጎ በሩን ዘጋና በጀርባው ተደግፎ ቆመ። ፊቱ ላይ የሚወርደውን ላብ እየጠራረገ ቶሎ ቶሎና በሹክሹክታ መናገር ቀጠለ። ደርግ ሞረሽ ገበያ ወጥቼ ነበር፣ አልደረስኩም። ከመንገዱ መለሱኝ። ኡፍ ደርግ እየመጣ ነው። የታችኛው መንደር ጉራ መርቄን ቃሌምን እያመሰው ነው አሉኝ። ወደኛም እየመጣ መምጣቱ አይቀርም። የተመረጡ ቤቶችን ያሰሰሳል፣ ሰዎችን ያስራል፣ ያንገላታል አሉ ሞረሽ። ምን ቢሆን አንተ ልጄ ነህ። ልጄን አሳልፌ አልሰጥም፣ አልፈቅድም። እዚህ ወጆ ውስጥ ግን መቆየት ደግም አይደል። የሰው ነገር አይታወቅም። መደበቂያ ቦታ እስክፈልግ ይኸውልህ ልውስ እንዳትል አደራ ልጄ። ለማንም ሰው እዚህ መኖርን እንዳታሳውቅ። እኔ ወጥቼ አሁን አጣርቼ እስክመጣ ተጠንቀቅ፣ ጠብቀኝ አደራ አለና እጄን ጥብቅ አድርጎ አስጠንቅቆኝ ወጣ። ነጭ ላብ ከሰውነቴ ሲመነጭ ተሰማኝ። እዚህ ተጎልቼ አልሞትም። ደርግ እጅ ከመውድቅ እየሮጥኩ ሞታለሁ። የምናገረው ለራሴ በሹክሹክታ ነው። በወልዲያ በቆቦና በደሴ ከተሞች ከተበተነችው ኃይላችን መሃል ለደርግ አሳልፈው በተሰጡት ጓዶቼ ላይ የተፈጸመባቸውን ድብደባ፣ ስቃይና ግድያ ሰምቻለሁ። የነዘራ ብሩክጣ በእኔ እንደርስብኝ አልፈቅድም። ትናንት ከሞት ተረፌያለሁ። እንግዲህ ግን ተይዤ መሞት የለብኝም። ለራሴ በመናገረው ንግግር ሞራሌ ተጠናከረ። የጎጆዋን በር ክርችም አድርጌ ዘግቼ ወደ ውጭ ለማየት የምችልበት ቀዳዳ አዘጋጀውና አካባቢዬን ቃኘው። የጌታዬን መምጣት እጠባበቅ ጀመር። መቼ ምንም ቢፈጠር ጌታዬ ቃሉን አጥፎ አሳልፎ አይሰጠኝም እልና መልሼ ደግሞ ስጋትና ፍርሃት የሚለቅ ስሜት ይመላለስብኛል። በግምት ከአንድ ሰዓት በላይ ይሆናል። ጌታዬ የሽምጡን አጥር በር ከፍቶ ወደ ዋናው ቤት አቅጣጫ ሲያልፍ በቀዳዳ አየሁት። ብቻውን አልነበረም። ከኋላው ክላሽናቸውን መዝነው በተጠንቀቅ የሚጓዙ ሁለት ቅጥልያ ዩኒፎርም የለበሱ ወታደሮች ነበሩ። አንደኛው ወታደር በአንድ እጁ በያዘው ዱላ መሳይ አለንጋ
ከጌታዬ ጀርባ ላይ ሲያሳርፍ አየሁት። እሺ እሺ ሲል የጌታዬ ድምፅ ጆሮዬ ውስጥ ጥልቅ አለ። ሞረሽ ሞረሽ የት ነው ያለው እያለ እየተጣራ ጌታዬ ወደ ትልቁ አዳራሽ ቤቱ ይዟቸው ገባ። በዚህ አጋጣሚ የትንሿን ጎጆ በር ከፍቼ ፈትለክ ብዬ በጓሮ በኩል የከብቱን በረት አልፎ ያለውን እሾህ አጥር ዘልዬ ተፈተለኩ። ጌታዬ ከዋናው ቤት ቀጥሎ ወደ እኔ ወደ ነበርኩበት ጎጆ እንደሚመጣ እርግጠኛ ነበርኩ። የሆነው ይሄው ነበር። ከጌታዬ ግቢ ወጥቼ የተረተሩን አንገት ደፋ እንዳልኩኝ የጥይት ድምፅ ከኋላ ተሰማ። አለቀልኝ፣ በቃ ይተውኛል። በሙሉ ባሳሽ ወታደር ተጥለቅልቋል። ምልክት መስጠታቸው ነው ማለት ነው። የትም ብገባ አላመልጥም የሚል ስጋት ልቤ ውስጥ ቢገባም ሩጬን አላቋረጥኩም። የራየው ሽርጤ እንደ ልቤ ያላስወጥ ቢለኝ ከጉልበቴ በላይ ሰብስቤ በጥርሴ ነከስኩና የውር ድምሬን ዱሩን ጣስኩት። ከጎጆውና ከመንደር ምን ያህል ርቄ እንደሄድኩ አላስታውስም። እየተደነባበርኩ ስሮጥ ድንገት ያልታሰበ እንቅፋት ቢያናገለኝ ተወርውሬ በአፍጢሜ ጥሻው ማል ወደቅኩ። ደግሜ ያልተነሳውም። ትንፋሼ ቁርጥ ቁርጥ እያለ ውጋት ጎኔን ሰትሮ ይዞኝ ስለነበር መውደቄን በአንድ በኩል እንደ ግልግል ነበር የቆጠርኩት። በዚህ ላይ አውራጣቴ ተገልፍጦ ደም እየፈሰሰኝ ስለነበር ደሜን እያዘራው መሮጡ ለሚከታተሉኝ ወታደሮች አቅጣጫውን ማስተዋወቅ ሊሆን ስለሚችል ከመንገዱ ወጣ ያለ መሰለኝ ጥሻ ውስጥ ገብቼ የሚደማው ቁስሌን ግጥም አድርጌ ከነጠላው ግልድሜ ላይ ቁርጭ ያሰርኩና በጀርባዬ ለጥ ብዬ አዳምጥ ጀመር። ከ15 ደቂቃ በኋላ ይሆናል ከኋላዬ ወደ ጎጆ አቅጣጫ ድምድም የሚል ሩጫ ኮቴ ሰማሁ። አከታትሎ ጌታዬ ሞረሽ ሞረሽ እያለ ሲጣራ ድምፁ ጆሮዬ ውስጥ ገባ። የተደበቁበት ቦታ ከተራራው ዝቅ ያለ ስለነበር ከላይ የሚመጣውን ለማየት ብዙም ቀና ማለት አላስፈለገኝም። ካናቴ ቀና ብዬ ሳይ የቅድሞቹ ወታደሮች በግራና በቀኝ ሆነው ጌታዬን ጆሮን በያዙት አለንጋ መሳይ እየጠበጠቡ ሲነዱ ተመለከቱ። ጌታዬ ንብ እንደነደፈው ሰው ጆሮን እያራገፈ በሁለት እጅ አንገቱን ይዞ ነበር የሚጣራው። ሞረሽ ሞረሽ እያለ የተደጋገመ እየተጣራ እኔ ባደፈጥኩበት ቁጥቋጦ አቅጣጫ ሲጠጋ ቅጠል ከለላ አድርጌ ለጥ ብዬ ተንጋለልኩ። መሬቱን ድም እያደረጉ የሚያልፉትን ቁጥቋጦ በአፈሙዝ ገለጥ ገለጥ እያደረጉ ባኔቴ በኩል ወረዱ። ለጥቂት ደቂቃ ያህል ርቀውኝ እስኪሄዱ ጠበቅኩና ተነስቼ ወደ ሌላ አቅጣጫ አሳብሬ ለመሄድ አሰብኩ። በኋላ ጥርጣሬ አእምሮዬ ውስጥ ገባ። ምናልባት እነዚህ ሰዎች ፈልገው ሲያጡኝ ተመልሰው ቢመጡና ያገኙኝ እንደሆነስ አልኩና ጀንበር እስክትጠልቅም የትም ላለመንቀሳቀስ ወስኜ ለጣልኩ። አሁንም በግምት ከ15 ደቂቃ በኋላ በዚያው መንገድ ወታደሮቹ በሄዱበት ሁኔታ ጌታዬን እየደበደቡት ተመለሱ። ጌታዬም እባካችሁ ስለ ወንድ ልጅ ተውኝ፣ ከቤት ቆይ ያልኳችሁ፣ ምን እኮ ከቤት ላምጣው በማለት ይናዘዝ ነበር። አንደኛው ወታደር ቆይ ዋጋውን ስንሰጥህ ያኔ ተወልደዋለህ ሲል ሰማሁት። ጌታዬ በኔ ጦስ የደረሰበት ስቃይ ቢያሳዝነኝም ወጥቼ ራሴን አሳልፌ ልሰጥለት ግን አልደፈርኩም። ምንም የሚፈጠር ለውጥ አልነበረምና ከተደበቅኩበት ሆኜ ያዘንኩለት። ጫካ ውስጥ እንደተኛው ጨለማው የብርሃኑን ቦታ ተክቶ ሰማዩ ምድሩን አጠቆረው። ጆሮዬን አቁሜ የጠበቅኩት የጥይት ድምጽ ነበር። ምንም ነገር ግን አልተሰማም። ጥቅጥቅ ብሎ እስኪጨልምና ከዋክብት እስኪወጡ ጠብቄ ከተኛውበት በመነሳት በቀስታ ወደ ጌታዬ ቤት ተጠጋሁ። አካሄዴ አንድ አፍታ ጌታዬን በሕይወት መኖርና ለመኖር ከግቢው ተጠግቼ ለማረጋገጥና ቁርጡን አውቄ በዚያው ተመልሼ እግሬ በመራኛ አቅጣጫ ለመኮብለል ነበር። በአጥሩ በኩል ተጠግቼ ወደ ትልቁ ጎጆ አሻግሬ አስተዋልኩ። የብርሃን ጭላንጭል በአዳራሹ የሳር ጎጆ ግድግዳ በቀዳዳው ሾልኮ ይታያል። በአካባቢው ከኔ ኮሽታ በስተቀር የሚንቀሳቀስ ህይወት ያለው ነገር አልነበረም። በቀስታ የስርቆሽ በሮን አጥር ከፍቼ
የከብቱን በረት ጥግ ጥጉን እየታከክ ወደ ጌታዬ አዳራሽ ተጠጋሁ። ዞር ዞር ብዬ አጣራውና በቀዳዳ ጨንቁሬ ወደ ጎጆ ውስጥ ስመለከት ጌታዬ አንገቱን ከጉልበቱ መሃል ከቶ ከምድጃው ዳሩን እግሩን አንፈራጦ ተቀምጦ መሬቱን ሲቆረቁር አየሁት። አንጀቴ ተላወሰ። የመጣሁትን አግኝቻለሁ፣ አረጋግጫለሁ። በዚያው እብስ ብሎ መሄድ ግን አቃተኝ። ከግድግዳው እንደተለጠፍኩ ጥቂት ደቂቃዎች በቀዳዳ እያስተዋልኩ ሳመነታ ቆየውና በአካባቢው ምንም ድምፅና የተለየ ነገር አለመኖሩን ገልመጥ ብዬ አጣርቼ በድፍረት ወደ ጎጆ በር አመራሁ። ቀስ ብዬ የጎጆውን በር ገፋ አደረግኩት። በጥብቅ አልተዘጋ ኖሮ ተከፈተልኝ። ግማሽ ጎኔን ከወገቤ በላይ ገባ አድርጌ እንደቆምኩ ጌታዬ ከቀረቀረበት ድንገት ቀና ሲል እኔ መሆኔን እንዳወቀ ደንግጦ አናቱን ይዞ ሊጮሃልና መልሶ ዋጥ አርጎ ተፈናጦ ከመቀመጫው ተነሳ። ቢጮ ኖሮ በመጣሁበት ሮጬ ለመሄድ ተዘጋጅቼ ነበር። ከምድጃው ዘሎ እንደተነሳ እጁን ዘርግቶ እቅፍ አደረገኝና አንገቴን ይዞ ስቅስቅ ብሎ አለቀሰ። ሞረሽ ይቅር በለኝ አለኝ በሹክሹክታ። ሁለተኛ ጊዜ ላስገድል ነበር። ከዛሬ ነገ ሰዳለው እያልኩ ሳለው ያልታሰበ ነገር ገጥሞኝ አሳልፌ ሕይወትህን ልሰጠው ቆየ። የንጹህ አምላክ አተረፈ አለና አለቀሰ። ለመጨረሻ ልሰናበትን የመጣሁት አልኩና እምባዬ ባይኔ ግጥም እንዳለ በእኔ ምክንያት ልትሞት እንደነበር የደረሰብህን ድብደባና ስቃይ ሁሉ አይቻለሁ ስል ትከሻዬን ይዞ እየገፋኝ ከጎጆ ይዞኝ ወጣ። ከኋላ መዝጊያውን መለስ አደረገና ወደ አዳራሹ ታዛጄን እየጎተተ ተጠጋ። ሞረሽ የለም፣ ፈጥሞ አይደረግም፣ በይ አይነት መሄድ የለብህም። ሲሆኑ ነኛ ሰው ይገኛል፣ አልያም እኔ ነኝ ራያን ማሻግረህ፣ በልማ ጠብቀኝ አለና ወደ ቤት ተመልሶ አንድ ሰዓት ያለው የጉቶ ጉማጅ ይዞ ብቅ አለና ተከተለኝ ብሎ በጨለማ ውስጥ እያቆራረጥን ከግቢው ወጣን። ከዚህ ቀደም ልብ ብያይቸው የማላውቀው ጎጆ ከመንደሩ ውጪ ራቅ ብሎ ጥሻ ውስጥ ነበር። ቀስ ብሎ መዝጊያውን ከፈተና ወደ ውስጥ ይዞኝ ገባ። ጎንበስ ብሎ የተዳፈነውን ምድጃ ጨርጨር አደረገና እሳት አቀጣጠለ። ከጎጆው ጥግ ከፍ ብሎ የተሰራ ቆጥ መሳይ ይታያል። ሞረሽ አለኝ እሳቱን ካያያዘ በኋላ። ንገረኝ ማ ለመሆኑ የት ነበርክ? በማለት በድንጋጤ አፉን ከፍቶ ያስተውለኝ ጀመር። ሁሉንም አጫወትኩት። አጀብ የአምላክ ያለ ምን እኮ ትረፊ ያላት ነፍስ አጀብ ሲል ቆይቶ ወደ ጉዞ ተመለሰ። የምሸኝን ይሆነኝ ብያለሁ። እስተዚያው ከሰው ዓይን ተሰውረህ መቀመጥ ስለሚገባ እዚሁ እንድትሰነብት ነው ያመጣው። ከኔ በቀር ይህችን ጎጆ የሚከፍታት አይገኝም፣ አትስጋ። ልጆቼ እንኳን ቢሆኑ በአዝመራው ራት ካልሆነ ወደዚች ቦታ አይዘልቁም አለኝ። ያን ሌሊት ስለ ጉዞ እቅድ ስናወጣ ነጋ ነው። ምስጢራችንን በሁለታችን ብቻ አድርገን ቀለቤን ጌታዬ እያመላለሰልኝ ተከራቸምኩ። በተሰወርኩ በሶስተኛ ቀን ምሽት ላይ ጌታዬ እንደልማዱ ከጎጆ በር ሲጠጋ ሁለት ጊዜ አሳለና በሶስተኛው ሞረሽ አለኝ። አንድ ጊዜ ከቆጤ ላይ ወርጄ የጎጆዋን በር በጥንቃቄ ከፈትኩና በመዝጊያው ተጠልዬ ቆምኩ። ጌታዬ ጎንበስ ብሎ በሩን ጥልቅ ሲል ከኋላው አንድ በእድሜ ጠና ያሉ ቄስ ብጤ ተከትለውት ገቡ። ጥቁር እንግዳ ይዤብህ መጣሁ፣ ተሳድረን አለ አለኝ ፈገግ እያለ እኔን ለማረጋጋት። በአንድ እጁ ራቴንና ለማማግ የሚሆን ወተት በግራሬ ይዞ በትከሻው ደግሞ በከረጢት የተቋጠረ አንድ ነገር አንጠልጥሏል። ድንግጥ ብዬ ወደ ቄሱ ጠጋ በማለት ጎንበስ አልኩ። የእጃቸው መዳፍ እንደ መስቀል አሳይመውኝ ጌታዬን ተከትለው ገመድጃው ጥግ አረፋሉ። ወደ ቆጡ እንዲወጡ ባመላከታቸው የለ አይሻኝም፣ ሲያቄል ነው ተመልሼ የሚሄድ ነኝ። ሞረሽ እኛ አባታችን አዳራቸውን ወደ ማይጨው ይወጣሉ። ማይጨው ወደ ሳምሬ የሚያሻግር ሰው እንደሚፈልጉልህ ቃል ገብተውልኛል። ሲሆን ራደን ከተሻገርክ የከፋ ነገር አይገጥምም።
ወሬው እየራቀ ስለሚሄድ አይኑን የሚያተኩርብህ አይገኝም። ለማናቸውም ከማይጨው እስክትልቅ ከአባቴ እንዳትነጠል። ለወጉ ነው እንጂ አሁንማ እኮ ከኛ ሰው ወዝን ለይቶ የሚጠረጥር አይገኝም። ለመንገድህ ጥቂት ስንቅ መሳይ አስቋጥሬ እላለሁ። ምን ያደርጋል፣ ያሰብኩት ብዙ ነበር። ሰው ያለው ቀርቶ እግዜር ያለው አሉ። ያልታሰበ ነገሩንና በአስቸኳይ በመሆኑ የረባ ነገር አላዘጋጀለውም። ይችን ማይጨው ስትገባ ቢሻ ጨርቅ ትለውጥበታለህ፣ አለበለዚያም ለስንቅ ታግዛለች አለና 20 ብር ጠቅልሎ አስጨበጠኝ። ከእናትና አባቴ ቤት ወጥቼ ዘመቻ ስሄድ አላለቀስኩም፣ አልፈራሁም፣ አልተሸበርኩም ነበር። በጌታዬ ንግግር ይሁን ድርጊት አላውቅም፣ አንጀቴ ተላወሰ። መለየት ምን ያህል ይጨንቃል። ሊገልህ የነበረ ሰው ከሞት ታድጎ ከ6 ወር በላይ አንድም ቀን ሳያስቀይመ በአቅቦ ተንከባክቦ ከክፉ ሁሉ ጠብቆ ለአንተ ሲል ሕይወቱን ለሞት የሰጠህን ሰው መለየት እንባዬን ብታገለውም ላስቀረው አልቻልኩም። ወረደ። ከቆየሁበት የመንፈቅ ዕድሜ የተጋዳይነት ወኔ የተሰለበ መሰለኝ። ከእናቱ እንደሚነጠል ሕፃን ባባው። ጌታዬም ከኔ ብሶ ነበር። ከጥብቆ በላይ አዛንፎ በለበሰው ጋቢ ጫፍ አፍንጫውንና አይኑን ያባብስ ነበር። እራቴን እንደነገሩ ለኮፍ አድርጌ የግሪራውን ወተት ጨልጬ ጨረቃይቱ ፍክግ እስክትል ጠብቀን ከጎጆዋ ወጣን። የጌታዬን መንደር ወደ ግራ እየተውን የተረተሩን ጥግ እያደረግን ገሰገስን። ጌታዬ የተረተሩን ቁልቁል ወርደን ዞብል እግር ስንደርስ ከሞት ያቆየ ፈጣሪ ይከተለ አለና ካይኑ የሚወርደውን እንባ እየታገለ ትከሻዬን ግራና ቀኝ ስሞ ተመለሰ። ዞብልን ጥጉን ወደ ቀኝ እየተውን ጎል ይቀድ ሲል ማይጨው ገባን። የጨረጋ ጉዞ በመሆኑ ነው እንጂ ረጅም ርቀት ነው የተጓዝነው። ከማይጨው ወደ ሳምሬ የሚሄድ ሰው ሞልቷል። ሆኖም ሁነኛ ሰው ካልተገኘ አጉል ነገር ቢፈጠር አደራ በሊታ ለመሆን አባ ባለመፈለጋቸው ማይጨው ውስጥ የሚያውቁትን ቄስ ጠይቀውልኝ በደጀ ሰላም ለ5 ቀን አደርኩ። በመጨረሻም ሁነኛ ሰው በመገኘቱ አባን ተሰናብቼ ወደ ሳምሬ ተሻገርኩ። ሳምሬ ከ6 ወር በፊት ኦፕሬሽን ያደረግንባት ከተማ ነች። ከከተማይቱ ጋር ከ6 ወር በፊት ትዝታ መጣብኝ። ከ45 በላይ ሆነን በግርማ ሞገስና በድል የተለዩዋት ከተማ ብቻዬን አንገቴን ሰብሬ ተመለስኩባት። ከመንፈቅ በፊት የነበረ ወኔ፣ ኩራቴ፣ እኔነቴ ዛሬ የለም። ከሞት ጥላ የራኩ ፍጥሮኛለሁ። ዘገናኝ ትርኢትና አሰቃቂ ትዝታ ይዤ የምጓዝ መሆኔ ተሰማኝ። ደስታ እጅግ ቀላል ነገር ነው። ትንሽዬ መከራ ስንትና ስንት ዘመን ትረዝማለች። 6 ወሩ ለኔ 6 ዓመት ነበር። አካሌ ብቻ አልነበረም የተለወጠው። አስተሳሰቤ፣ አመለካከቴ፣ ውስጥ ባህሪዬም ጭምር ተለውጦ ነበር። ማንቹስ ሞረሽ ከእንግዲህ ሞታ ተከታለች። ዳግም ወደ አሲምባ የሚያዘግመው ሽማግሌው ሞረሽ ነው። የጌታዬ መንፈስ ማይጨው ድረስ ተከትሎኝ ነበር። ሳምሬ ከደረስኩ በኋላ ግን ከፊት ያሉት የጓዶቼ መንፈስ ተቀበለኝ። የአዲሮብ የአጋሜ ሰው መንፈስ፣ የዚያ ጥርብ ቀይ ተራራ መንፈስ መጣብኝ። ብዙ ዘመን ከትውልድ ሀገሩ ተለይቶ እንደኖረ ሰው ሉሪ አስቸጋሪ የሆነ መከራ ስለደረሰብኝም ነው መሰል አሲምባ በህይወት ሰው የማገኝ አልመስላለኝ። ወደ አዲሮብ እየተጠጋው ሲሄድ ከኔ ቀድሞ ወሬው ጓዶች ያሉበት አካባቢ ደርሶ እንደሚጠብቀኝ መገመት አላዳገተኝም። ከ2 ሰዓት የማትበልጠው መንገድ እጅግ ራቀችብኝ። ልቤ ከመቸኩሉ የተነሳ እግሬ ሁሉ የተሳሰርብኝ ነበር። በግምት 10 ሰዓት አካባቢ ሲሆን አዲሮብ ክልል ደረስኩ። ልቤ ደረቴን ሰልቆ ጨረሰው። የደስታ ይሉት የናፍቆት ያልታወቀ የተደበላለቀ ስሜት ተተረማመሰብኝ። ጫካው፣ አየሩ፣ ሰው ሁሉ ቤተሰቤ መሰለኝ። አሁን ነፍሴ ገባች። የማታ ጀንበር ወደ ቤቷ በመታዘግበት አቅጣጫ 2 ጓዶች ከ500 ሜትር ርቀት ከዛፍ ጥላ ስር ቁጭ ብለዋል። ቁጥቋጦውን ተጠግተው ደገፍ ብለው ያወራሉ። ወደ ቤቷ የምታዘግመው ፀሐይ ጨረር በቁጥቋጦው አናት ላይ አልፋ አይኔን ታጨረብረኛለች። ጓዶቹን ለያቸው አልቻልኩም። በአካባቢው ዋርድያ ሊኖር ይችላል።
የይለፍ ቃሉን ባላውቀውም መጠጋቴን አላቋረጥኩም። ለክፉም ለደጉም በጥንቃቄ ነበር የምራመደው። ወደ ቤዝ መግቢያ 100 ሜትር ያህል ስጠጋ ሁለቱ ጓዶች አንደኛው ጠመንጃውን መዞ ወደ እኔ አቅጣጫ በመጠጋት በ20 ሜትር ርቀት ላይ አስቆመኝ። ማነህ አንተ አለኝ። ቆምኩ። እንባዬ አይኔ ላይ አቅቷል። ጥርሴን ብልጭ አደረግኩት። አልመለስኩለትም። ዱላዬን በትከሻ ያሳልፌ ክንዶቼን ጣል አድርጌ መፋቄን እንደነከሱ ቀስ እያለ ወደ እኔ ተጠጋ። 10 ሜትር ያህል እስኪቀረው እንኳን አላወቀኝም። ማነህ አንተ? ከየት መጣህ? ምን ትፈልጋለህ? አለኝ። ጥያቄውን አወረደው በቁጣ ሳይሆን ግር በተሰኘ አስተያየት። ከእግር እስከ ራሴ እያየ አለባበሴ ያደናገረው ይመስላል። ሞረሽ ነኝ። የራሴ ስም ካፌ ሲወጣ እንግዳ ቃል የተናገርኩ መሰለኝ። ድምጼ ጎርኖ ነበር። ሞረሽ ሞረሽ። ድምጹ እየሰለለ ወደ እኔ ተጠጋ። ጠመንጃውን ዘቅዝቁ አንገቴ ላይ ተጠመጠመብኝ። ረጅም ጊዜ ተቃቅፈን ተላቀስን። እኔን ለቆ አከታትሎ ጥይት ወደ ሰማይ ተኮሰ። ተበታትነው ተቀምጦ የነበሩት ጓዶች ከያሉበት መሳሪያቸውን ወድረው ወደኛ ሲመጡ ከጠፋው መንጋ አንዱ በግ ተገኘ። ሽማግሌው ሞረሽን ይውት እንደገና ለትግል አሲምባን ጆይን አደረገ አላቸው። በደስታ ሲቃ ሰክሮ ነበር። የመጨረሻውና ክፍል 2 እዚህ ላይ ያበቃል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።